አንቺ ነሽ ንፍጣም። ይኸውልሽ አየሽ፣ ጭንቅላትሽን ሴት ነሽ። ጭንቅላትሽን እንደ ሴት አሰሪው። ጭንቅላትሽን እንደ ነገ እናት እንደምትሆኝ ዛሬ እናት ካልሆንሽ እንደናንተ አይነት እናት ተብሎ የምትታሰብ ያቺ እበት የሆነች ሴትዮ እዛ ቁጭ ብላ እሷ የምትለውን እየሰማችሁ አሁን የሰው ልጅ አንድ ነገር ልንገርሽ፣ እኔ ልጆች አሉኝ ገባሽ? እኔ በምናገረው መርዝ ልጆቼ ጋ ነው ክፉ ነገር የሚደርስባቸው። ለሰው ልጅ ክፋት ባሰብኩኝ ቁጥር በራሴ ልጆች ክፋት ይደርሳል። እናንተ ክፎች እንደናንተ አይነት ክፉ ነው በልጆቹ ላይ ልጆቹን መድፈር ደረጃና ልጆቹን መግደል ደረጃ የሚደርሰው በእንደናንተ አይነት መርዝ። ለሰው ልጅ ሬሳው የሷ ልጅ ሬሳው ቢመጣላት የሰው ልጅ ሬሳ እንደምትመኝ የሷ ልጅ ልጅሽ ሞቷል ለቀብር ድረሽ ተብለሽ ብትባይ ምን አይነት ስሜት ይሰማሻል? እነሱ ለሚሰሩት ድራማ የሚሆን ሪል ምንም የሚመለከትሽ ነገር አለ በሰው ልጅ ላይ? አንቺ ፈጣሪ ነሽ ወይንስ ወልደሽዋል? መጀመሪያ የራስሽን ልጅ በአግባቡ አሳድጊ። ስለሰው ልጅ እኮ ቲጂ እነዚህ ማለት ነው ሩታን የሚሰድቡት እውነቴ ነው የምልሽ። ወይ ልጅ የላችሁም ወይ የሆነ እንደነሱ እንደ ሄርሜላ ባለጌ ጽድ የሆኑት ናችሁ። ለምን መሰለሽ? ሩታ እኮ ሄርሜላ ጋር መቼም አልሄደችም። ሄርሜላ ናት እንጂ ሩታ ጋር የመጣችው መቼ ሄደች ሩታ? አሁን ኦኬ እንደዚህ አሁን እሷ መሆኑ እንደዚህ እኔ ክርስቶስን ቲጂ እቺ ልጅ ግን በጤና ነው ወላ ምን ሆና ነው? የድሮ ሩታ መቼ ነው የምትመጣው ብዬ ራሴን ጠይቃለሁ። ምን እንደሆነች በጣሪ ይወቀው ብቻ። በልተዋት ነው በቡዳ በልተዋት። እነዚህ ቡዶች ናቸው። በቡዳ በልተዋት ነው በራሷ እንዳትቆም እንኳን እያደረጓት ያሉት። የሰው ልጅ እኮ የግድ እንደዚህ በልት መብላት የለበትም። ጭንቅላቷን በማንነቷ ቁማር ተጫውተውባታል እንጂ በጣም ምሁር የሆነች ልጅ ነበረች። ትላንትና የት ትደርሳለች ተብላ የተጠበቀች በአርት ውስጥ ያለች ልጅ ነው። እንደኛ ደደቦችና እንደኛ ሀረብ ሀገር ገረዶና የምትኖር መሰለሽ? ምሁር ናት እሷ፣ የተማረች ናት። ግን አዞሩባት። ይህን የቡታጅራን ጦስ አዙረው እሷ ላይ ከመሩባት። ከዛ በእሷ ስር ብዙዎች ተባልተው እሷን ይበሏታል። ከዛ ገንዘብ ይበላሉ። መርዝ ነው የሚበሉት። መርዝ ለጊዜው ይመስላል። የመድኃኒዓለም እነሱ መርዝ ያብላችሁና እኔ የምልሽ እሺ ሩታውን እንደዚህ ሆና እውነት አሁን እንዴት እንደምትሆን በጣም ነው የምታሳዝነኝ። ለምን ቤተሰቦቿ መጥቶ እንዳው ልጄ ምን ሆነሽ ነው ከዚህ ውስጥ ውጪ ብሎ ለምን አያወጡም? ግን ለምን መቼ ነው የሚመጡት? ሩታ የድሮ ሩታ እቺ ናት። የሰላም ነው ማሬ፣ እንዴት ነሽ? ኦኬ ገረድ ማለት ጀግና ነው። አይ ኖ እኔም ገረድ ነኝ። ገብቶሻላል? እኔም በአረብ ሀገር ግን ግርድናዬን የረሳው ለምን እንደመጣሁ ማላቅ የድድብና ጥግ ያለው እንደኔ አይነቷና እንዳንቺ አይነቷ ገረድ በአረብ ሀገር ያለ ሰዎች ላይ ቲጂ ያለዚች ማልስልስ ቆይ ኖ እኔ ይኸውልሽ ነግሬያቸው ነው እንዲያልፉትና ለወደፊቱ እንዲጠነቀቁትም አደርገው። ይኸውልሽ እንደኛ አይነቱ ደደብ ገረድ ሆና ለልጇ ያስተማረች ግርድናን ያስናቀች ግርድናን ያሰደበች በቤሩት ሀገር ላይ ያለችው ለሰው ልጅ ሬሳ የምትመኝ ለሰው ልጅ አምጣለች፣ አርግዛለች፣ ወልዳለች፣ አይታለች። አይኗን ባይኗ ልጇ ተማሪ ነው። ነገ ልጅሽ ሞቷል ለቀብር ድረሺ ብትባል ምን ልትሆን ነው? ለሰው ልጅ ሞትን የምትመኝ ከአፏ ላይ እንትን የምታመልስ ሴት ነው እየተከተላችሁ ያላችሁት። ገረድማ በምንጣሙ ገረድ ስራውን አውቆ ቢሰራ እንት ማነች ዲቦራ የደረሰችበት ነው የተሻለ። እሷም እንደኛ ገረድ ነበረች። ዛሬ ግን ይኸውልሽ ስማርት ነው ገረድ ማለት። ስማርት ገረድ ስትሆኚ ስማርት ሁኚ። መጀመሪያ ተጠቀሚበት፣ ጭንቅላትሽንና እጅሽን አፍሽን ተጠቀሚበት። የግርድናን ስራ ለተንኮል አታስቢበት። የግርድናን ስራ ለክፋት አትጠቀሚበት። ለጥሩ ነገር ተወያይበት፣ ለጥሩ ነገር አስቢበት። አለቀ። ከዛ ያኔ ስማርት ትሆኛለሽ። ያ ነው ገረድ ማለት። ደግሞ እጁን ልጁ ሲዘረጋ ቲጂዬ ካየሽ ይሄ ቪዲዮ እኔ እሱ ፓርት ላይ ቲክቶክ ውስጥ ተቆራርጦ አልመጣልሽ አለኝ። እሱ ፓርት ተቆራርጦ አልመጣልሽ አለኝ። ልጅየው አባቱን ፍለጋ እንደዚህ ሲሄድ አባቱ ልጁን ቼክም ሳያደርገው ባላየ ባልሰማ ሲሄድ እቺን ፓርት ቆርጦ የሚልክልኝ በቪዲዮ ባገኘ እቺ ፓርት ጭንቅላቴን በጣም ይዘኛለች። በልጁ ላይ ምን ያህል ጨካኝ አባት አለ። እኔ ልክልሻለሁ በውስጥ እዚህ እኮ ቲክቶክ ላይ እያዞሩ ነው አለ። እሷን ፓርት ፈልጌ ያጣኋትኝ እሷን ፓርት ፈልጌ ያጣኋትኝ ልክልሻለሁ። አሁን እንደወጥቼ ልክልሻለሁ። ግን ማለት ነው ክርስቶስን የገረመኝ ይሄ አባት ነው። አሁን ይሄ የወለደ አባት ነው። እውነት
ይሄ እኮ አባት ሳይሆን ማለት ነው። እኔ እንጃ። ይሄ ልጅ ገብርኤልን በሰላም እግዚአብሔር ያሳድገው። ይሄ ልጅ ሩታ ካረገዘች በኋላ እያለቀሰች ከወለደች በኋላ ማልቀስ ምንድነው? ግን ትጂ እውነት አሁን አንቺ ከፕሮ ጋር ውስጥ ላይ ታወሪያለሽ። ለምን ለሩታ አይደውልም? እሱ ግን ሩታ ከሞተ በነገርሽ ላይ ሩታ ለማንም ስልክ አታነሳም አሉ። ለማንም ስልክ አታነሳም ነው የሚሉት። ምክንያቱም በአሁን ሰዓት ላይ የገዛ ስጋዎቿ ራሳቸው ምን እንደሚያደርጓት እያንሽ ነው። ባይዘዌ ገነት የእሱ ዘመድ እንጂ የእሷ ዘመድ አይደለች የሚባል ኢንፎርሜሽን ሰምቻለሁ። ለአብርሃም ዘመድ ናት ይቺ ዶንቆሮ። ለሩታ ዘመድ አይደለችም። እናውቃለን ይሄንን እኛ እነ ሮቤል ወላ ኦቤል ነው ይሄ ልጁ አላቅም። ይሄም የሩታ ዘመድ አይደለም። የሩታ ዘመድ የሚባል ነገር አንድ ሰው የለም ከሩታ ጋር ቪዲዮ የሚሰሩት እዚህ ውስጥ ላይ የአብርሃም ዘመድ ናቸው እነዚህ ሁሉም ሰው ለሩታ ለማጉዳት ነው እንጂ እንትን መሆን ሰው የለም። አላቅም። ግርድና እኮ ያኮራል እንጂ አሳፍርም። ምንድነው እቺ ደሞ ገረድ ብላ የምትሳደበው? ራሱ የወላችሁ ቤቱን ፎሎ እያደረጋችሁ መግባት የምትፈልጉ እርስ በርስ እየተያያዛችሁ ከዛ በኋላ ላይ አስገባችኋለሁ። ቤቱን ፎሎ አድርጉ፣ ያሉትን ፎሎ አድርጉ። ፎሎ ማስባክ ተመላለሱና ግቡ። ገና መግባቴ ነው። ተወቅሽ ምን ሆነሽ ነው ተብዬ እኔ ዩቲዩብ ያበሳሽቶኝ ነው የቀረሁት እንጂ ሩታ እንትን ያለችዋል። ቀጢ ይርጌ ደህና ነሽ? እንዴት ነሽ? ማማዬ ተረጋጊ ብዬ ነው ዝም ያልኩሽ። እንዴት አለሁልሽ? አለሁልሽ። እንዴ አንድ ያስባል። አንቺ እናት ሆነሽ ልጅ እያለሽ ሀገርሽ ልጅ አለ። ልጅሽ ድንገት ባልታሰበ ነገር እንደዚህ ነውና ቶሎ በነፍስ ድረሽ ወይም ደግሞ ሞቷል ለቀብር ድረሽ ብትባይ ምን ያህል ሞራል ይሰማሻል? ለሰው ልጅ ነው የሰማሁት። ልከርዱ ነገርኩሽ እኮ ማርያምን እንደዛ አድርገው ቪዲዮ ሰርቶ የለቀቁትን አይቼ እግዚአብሔርን በጣም ነው የደነገጥኩት። ያውም እቺ ትልቅ ሴት ያለችበት እንትን ላይ ቪዲዮ አድርገው ጭንቅላት መሀይምነት የጭንቅላት ድብነት ነው እንጂ በጣም ብልግና ነው። በጣም ብልግና በእግዚአብሔር። ይሄ ምንድነው? አይደለም አባቱ ወደው ልጅ ጠልቶ አብሬሽን ለምን አደባጅ ልዩን ከጠሉት እኔ እኮ የምገርመኝ ነገር የምር በጣም ብልግና ነው። የእግዚአብሔር አይን መውጋት። ይኸውልሽ እኔ አሁን እዚህ ጋር ምን እንደማይታወቅልሽ አባቱን ወደዱም ጠሉም ልጁን ወደዱም ጠሉም ያ የራሳቸው ግዴታና ፍላጎት ነው። ግን ወረቀት ነው። ህፃን ልጅ ወረቀት ነው። የሚበላው መራራና ጣፋጭን የሚለይ ህፃን ልጅ አይደለም። ለዛ ለህፃን ልጅ ግን ሞትን መመኘት ማለት በራሴ ላይ ሞትን እንደመጥራት ነው። ራሴ ሞትን እንደመጥራት ገብቶሻል እንጂ ህፃኑ ልጅ ምንም አውቆ አይደለም። የመሀይምነቷ ጥግ ያለ መማሯ ይሄንን ከንፈሯን የብረት ምጣድ ቂጥ እየለቀለቀች ትመጣለች። ስማርት የሆነች መስሏታል። አይውሽ ንገሯት፣ ላኩላት። እድሜ ልኳን የማይገባት የትልቅ ቀላል ሴት ናት። ንገሯት። አሁን እሷ ማርያምን በዚህ እድሜዋ በእውነት መቁረብ ነበረባት። አምላኳን እያመሰገነች እግዚአብሔርን በዚህ እድሜዋ አሁን እሷ የሩታንና የአብሪሽን ፎቶ ቲሸርት አሰርታ ስደንስ የነበረ ሴትዮ በእነሱ ቢዝነስ ሰራ የነበረ ሴትዮ ተመልሳ ተገልብጣ እንደስስ ደግሞ ከዚህኛዋ ጋር ሆነች። አሁን ከዚህኛዋ እያገዘ በቤቷ ይግባ በቤቷ ለሰው ልጅ የራሷ ልጅ ታቅፋ ቁጭ ብለ በዚህ ህፃን ልጅ ሳይፈልግ በመጣው መድኃኒዓለም አይቀርም። ለአንዳንዱ አይቀርም ነውር ነው መቼም አይቀርም። እኔ ለዛውም ይጠብቃል እንጂ ይጥላል። ወያዩበት ነው እንጂ የሰማሁትኝ እኔ እንደዚህ አልሰማ። በጣም ባለጌ ስለሆነች እኔ የማምለው ማለት ነው። አሁን የምለው እኔ እንደነዚህ ያቸው ቪዲዮ እንደነዚህ ልጆች እቺ ልጅ ብትሞት ማንም ሰው አይደርስላትም። እኔ የምለው ቤተሰብ ምን ሆነ ነው ዝም የምላት? እንዴ ያየን አይደል? እንደ ስንት ህፃን እየተገደለ ማንም እስር ቤት ገብተው በማስረጃ እስር ቤት ገብተው በሳምንት በሁለት ሳምንት እየወጡ ምን ነው አንድ ሰው ጎተሃላው ነው። በዛ ላይ ደግሞ ልጅቷ ራሱ የሆነ ነገር የምሪን የሆነ ነገር ጠምዝዘው ይዘዋታል። ጠምዝዘዋታል። ልጅቷ ከቤቱ ነው ያለው። እሷ እንዳትንቀሳቀስ የተደረገበት ከቤቱ ነው። ወዶ አይደለም ከቤት አባብሎ ያስገባት። የሆነ ነገር አስደርጎ ነው ከቤት የመለሳት።
ቤት ውስጥ አስቀብሮበት እናንተ መተት የምትሉት በሩታ ላይ አብርሃም ራሱ ከነ ቤተሰቦቹ መተት መኖሪያ ቤቷ ውስጥ ሂዱና ቤት ክፈቱና አውሩ። ቲጂ ቤት እንዲየተባለ ነው ብላችሁ ባለፈውም ብያችኋለሁ አይደል? አሁንም እላችኋለሁ አብርሃም ቤት እንላለን። አሁንም የምሬን ነው። እስቲ እውነት ቀን የምሬን ነው። እንደዚህ እየተባለ ለምን ቤት አትቀይርም? ያንንም እኮ ቤት ከፍላ ነው የምትኖረው አይደለ? ይህች ልጅ ከዛ ቤት እንዳትወጣ እንዳትንቀሳቀስ ከሱ እጁ እንዳትወጣ ቅጥቅጡ እንድትከተል እንድትሰደብ ከቤቱ አስቀብሮ ነው ያዛት። በፎቶ ለራስ ፎቶ ለምን አውጥታ አትጥለውም? ለምን አታቃጥለውም? ተይዛለህ። ውድ ትላንትና ፍቅር ነግራለች። አልሰማችሁም እንዴ? በተራ እናውራሽ። ሰላሚ ይሄንን እኮ እሷም ደግሞ ከጎኗ ጠንከር ያለ ልብ ያለው ሰው የሚመክራት የለም ወይ? ወደ እምነት ሂዳ እንትን አትልም፣ ጸሎት አታደርግም ወይ? ደግሞ በአባቶች ነካበል በአባቶች አይፈታም። ማምላክሽ ልቁምና ይቅርታ አድርግልኝ እንጂ ማለት ነው የተደረገበት ሰው እኮ ወደ ጸሎት አይሄድም። ሰው ጎትቶ ካልወሰደበት ተቀር አንድ ሰው ጎትቶ ካልወሰደው የተደረገበት ሰው ጸበልም ይሁን የሆነ ነገር ማድረግ አይችልም። ያን ሰው ምከተለ የሰው ወሬ ማይሰማ ሰው የላትም ያልኩሽ እኮ እሱ ነው። ሰው የለም ከጎኗ ለምንድነው ከሱ ማትወጣው? ለምንድነው ከሱ ማትርቅ? ለምንድነው እንደዚህ ማትለን እንላለን። የሷ ግን ማንንም አቅላት የለም። ማንንም አልተረዳትም። ማንንም ሰው ከሌለ እናት አባት ቪዲዮ አያዩም። ኢቶቹ የሚዲያ ተጠቃሚ አይደሉም። አያዩም። እናንተ የእናት አባቷ ባስብላት ኑሮ እስካሁን ወጥቶ ያወጣት ነበር። እናት አባቷ ሁሉ በሷ ነው የሚሸቅሉት። የመጡ ቪዲዮ ይሰራሉ፣ ይሸቅላሉ እንጂ ማንም ይረዳት የለም። እኔ ምገርመኝ የነሱ ልጅ አይደለችም እንዴ ለማለት ለራሱ ተገድጃለሁ። እንልገራችሁ እኔ ራሴ ምን እቺ ልጅ የነሱ ልጅ አይደለችም ለማለት ለራሱ ተገድጃለሁ። እንደዛ ነው። ኦኬ በቃ እሺ። አሁን ከላይ ያሉ ምንም ጥፋት ብትሰራ ከጎኗ ናችሁ እናንተ እኮ። ይሄን ነገር ደግሞ ለእናንተ ለደጋፊዎቿ እንኳን ስትል ለራሷ ክብር ስትል እኮ ቤተሰቦቿን ሆነ አንቺ የስለ ክብር ማለንገርሽማ እሷ ማንም ቆሻሻ ማንም ማንም ለበልቶም ዛሬ የበላው ማላቅ ንፍጣም ልጋጋም ሰው እየሰደባት እንደዛ አትሆንም የነበረው። ይህች ልጅ ተይዛለይ ከዛ ቤት ከእናቷ ቤት ከወጣይ በኋላ ሩት አይደለችም። ልንገርሽማ ሩት አይደለችም፣ ተይዛለይ። እናቷ ወልዳ ከወጣይ በኋላ ከዛች ቤት ከገባይ በኋላ ጥሩ መልስ እንኳን አትመልስም። ለራሱ ልትናገር ለልቅሶ ነው እንጂ ምንም ነገር እሷ የሆነች ውስጧ የሆነ የተያዘችው ነገር አላት እንጂ የጠነኛ ሰው እንደዚህ አይነት ብሎ ይሰራል ብለሽ ታስቢያለሽ? ለራስ ለጭንቅላትሽ እስታስቡ አንቺ እኮ ልክ ነሽ፣ ግን ማለት ነው እንደዚህ አትበሉ። ይህች ልጅ ሰው የላትም ወይ? ባካቸው አንድ ሰው የዘመደቿ ባካቸው ረ ሰው ያለ ከዚህ ጉድ አውጣት ጸበል ውሰዳት እያልን እንጩህ እንጂ ይህች ልጅ ምን ነው ከስማ አትወጣው እንዴ? ወዳ እኮ አይደለም የምትሰራው፣ ተገድዳ ነው፣ እየተጎተተኝ ነው። የሆነ ነገር ስለሆነ ነው። ይህች ልጅ ሩታ እንደዚህ ናት እንዴ?